ኦሮሞ የሆነ ጠቅላይ ሚኒስትር ስልጣን ላይ ሲወጣ ትግሉን ትቶ ወይም ደግሞ ለትግሉ ያነሳውን ብረትና ሌላ ነገር ትቶ ወደ ቤቱ ገብቷል። ዛሬም እኮ ኦሮሞ ነው አይደል ስልጣን ላይ ያለው ኦሮሞ ነው አብይ ነው ያለው። ከየትኛውም ክልል የበለጠ ተቃውሞ እየደረሰበት ያለው ሪጀክሽን እየደረሰበት ያለው ኦሮሚያ ክልል ውስጥ ነው። በአባይ ዙሪያ ላይ ጀዋር ምን አይነት አቋም አለው? መለስ ዜናዊ እኮ የጀመረው ግድብ ነው። ትግራይ ውስጥ የመለስ ዜናዊን ያህል የሚመለክ ሰው የለም። ዛሬ ከፍተኛ ድጋፍ ያለው ሰው ነው። የመለስ ዜናዊ ሌጋሲ ነው። ህወሓት ወይም ደግሞ በዛ ወገን ያለው ሰው ለግብጽ ወግኗል የሚሉ ትችቶች እንደሚነሱት ሁሉ እርሶንም የሚያነሱ አሉ። ከግብጽ ጋር ይሰራሉ፣ ለግብጽ ይወግናሉ በሚሉ ሀሳቦች የታጠሩ አመለካከቶች አሉ። ዲያስፖራው ይሄ የወያኔ ተላላኪ ላይ ነበር። መለስ ዜናዊ ነው በስኮላርሺፕ ልቆት ያስተማረው ሲሉ የነበሩ ሰዎች ዛሬ ደግሞ ተገልብጠው እነሱ የብሔራዊ ጥቅም አስጠባቂ፣ እኔ የብሔራዊ ጥቅም ሻጭ አያረጉትም ነበር እኮ ነው ማለት። የኔ ስም ተሾመ ቢሆን ኖሮ አደፍርስ ቢሆን ኖሮ ደውድን ዱት ከረም 30 የመንግስት ስልጣን ያበቃል በሚል እና የናንተም እንደ ዛቻ የተቆጠረበት የመንግስት እርምጃ ወስዳለው እንደዚሁም የምርጫ መራዘምና የምክር ቤቶቹ የስራ ጊዜ መራዘም እንዴት ይመለከቱታል? ኢንጀስቲስ ኮመን በሆነበት ስርዓት ውስጥ ሪቤሊየን ቢካምስ ዱቲ። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ከአዱ ሬዲዮ 94.3 አህዱ መድረክ ተጀምሯል። አህዱ መድረክን አዘጋጅቶ በማቅረብ ሊዲያ አበበ፣ ሱራፌል ዘላለም አብረናችሁ ቆይታ እናደርጋለን። የካሜራ ባለሙያዎቻችን እንዲሁም ቴክኒሻኖቻችንም ከኛ ጋር እስከ ፕሮግራማችን ፍጻሜ ድረስ አብረውን ቆይታ የሚያደርጉ ይሆናል። ዛሬ እዚህ ስቱዲዮ ከኛ ጋር ቆይታ የሚያደርጉት ፖለቲከኛው አቶ ጀዋር መሐመድ ናቸው። ከኛ ጋር ቆይታ ለማድረግ ፈቃደኛ ሆነው ተገኝተዋል። አቶ ጀዋር እንኳን ደህና መጡ። አመሰግናለሁ። እንኳን ተገናኘን። ኦሮሞ የሆነ ጠቅላይ ሚኒስትር ስልጣን ላይ ሲወጣ ትግሉን ትቶ ወይም ደግሞ ለትግሉ ያነሳውን ብረትና ሌላ ነገር ትቶ ወደ ቤቱ ገብቷል። ከዛም በኋላም የስልጣን ጥያቄ የሚሆን እኛን አይወክለንም ባይነት አልተንጸባረቀም። ስለዚህ ይሄ የእርሶ ብቻ ሀሳብ አይመስልም? አይደለም። የኦሮሞ ህዝብ ለምሳሌ ጠቅላይ ሚኒስትር ይሆናሉ ብለን ፕሮፖዝ ያደረግናቸው ወይ ለማ ወይ ገዱ ነበሩ። ገዱ ጠቅላይ ሚኒስትር ቢሆን ኖሮ የኦሮሞ ህዝብ ተመሳሳይ አቋም ነበር ይዞ የሚሄደው። የትግሉ ይገፋ ነበር፣ ይቀጥል ነው ትግሉ። ልክ ለነኚህ ለአብይ የተሰጠው እድል ለማም ቢመጣ ገዱም ቢመጣ የሚቀጥል ነበር። ምክንያቱም የኛ መንደርደሪያ ነበር የነበረን አማራጭ ኢህአዴግን መጣል ወይ በኢህአዴግ ላይ ጫና አምጥተን ለውጥ እንዲመጣ ማስገደድ። ኢህአዴግን ከጣልን መንግስት ፓርቲና ሀገር አንድ ስለሆኑ የሀገር መፍረስ ሊፈጠር ይችላል። ስለዚህ በኢህአዴግ ላይ ጫና አምጥተን ሪፎርም ማይንድድ የሆኑ ሰዎች ወደፊት እንዲመጡ ነው ያስለሰብነው። በገዱና በለማና ገዱ የሚመራው ኃይል ወደፊት እንዲመጣ ያደረግንበት ምክንያት ይሄ ነው። አላማችን ኦሮሞ የሆነ ሰው ስልጣን ላይ ይውጣ አይደለም። አላማችን የነበረው ከኢህአዴግ ውስጥ ሪፎርም ማይንድድ የሆኑ ግለሰቦች ወደ ዲሞክራሲያዊ ስርዓት ሊያሻግሩ የሚችሉ ግለሰቦች ወደፊት እንዲመጡ ሁኔታዎችን እንፍጠር። ስለዚህ አብይ ወደ ስልጣን ሲመጣ ኦሮሞ ስለሆነ አይደለም የተደገፈው፣ እስረኞችን ከእስር ቤት ስለለቀቀ ነው፣ የፖለቲካ ምህዳሩን ስላሰፋ ነው፣ ሚዲያዎች እንዲንቀሳቀሱ ስላደረገ ነው። ይህ ስለሆነ ነው እንጂ አብይ ያደረገውን ሰው ነገር የወላይታ ሰው የትግራይም ሰው ቢያደርገው ወይም ደግሞ የአማራ ሰው ቢያደርገው ችግር አይልነበረም። ኦሮሞ ስለስልጣን ስለመጣ ሳይሆን የነበረው አፈናና ግድያ ሊቆም ይችላል። በተጨባጭ ደግሞ አትሊስት ለመጀመሪያው 6 ወር እስከ 9 ወር የፖለቲካ ምህዳሩ በመስፋቱ ድጋፍ አግኝቷል። ዛሬም እኮ ኦሮሞ ነው አይደል ስልጣን ላይ ያለው ኦሮሞ ነው አብይ ነው ያለው። ከየትኛውም ክልል የበለጠ ተቃውሞ እየደረሰበት ያለው ሪጀክሽን እየደረሰበት ያለው ኦሮሚያ ክልል ውስጥ ነው። ለምን እርሶ ሲያነሱ እንደነበሩት አቶ ገዱ ወይም አቶ ለማ ስልጣን ላይ ለመውጣታቸው ነው ለጥያቄዎች መነሻ የፈጠረው? አይደለም። አቶ አብይ ስላልታሰቡ ነበር? አይደለም። አብይማ ሰፊ ድጋፍ አገኘ አይደለም? የመጀመሪያው አንድ አመት እኮ በጣም ሰፊ ድጋፍ አገኘ በሁሉም ክልል። ለውጡን መጀመሪያ ይመራሉ ተብሎ ከታሰቡት ጎራ ስላልነበሩ ነው? አይደለም። እሺ፣ ባይታሰቡ እንደኔ ያሉ ሰዎች መጀመሪያ ላይ ልምድ የለውም አልተፈተነም ብለን ተቃውመናል። ስልጣን ላይ ወጥቶ ተጨባጭ ስራዎች መስራት ሲጀምር፣ እስር ቤቶቹን መክፈት ሲጀምር፣ የፖለቲካ ምህዳሩን ማስፋት ሲጀምር፣ ወደ ዲሞክራሲ አሻግራለሁ የሚል ተስፋ መስጠት ሲጀምር ድጋፍ አገኘ። በአብይ ቦታ ደመቀን ብታረጊው ኤኒም ሰው ብታረጊው ያን ካደረገ ድጋፍ ያገኛል። ሰው ወደ መግደል ሲገባ በማዕከላዊ ጎን ሌላ ማዕከላዊ አስከፍቶ ቶርቸር ሲጀምር
ሰው ማፈናቀል ሲጀምር የድሃ ቤት ማቃጠል ሲጀምር ተቃውሞ ቀረበው። በአብይ ቦታ ጀዋርን ብታረጊው፣ ዳውድ ኢብሳን ብታረጊው፣ መረራ ጉዲናን ብታረጊው አብይ አሁን እያደረገ ያለውን ነገር ካደረገ ተቃውሞ ይገጥመዋል። አብይ ደግሞ ይሄን ነገር አቁሞ ወደ መጀመሪያው ቢመለስና የፖለቲካ ምህዳሩን ማስፋት፣ ህዝብን ማዳመጥ፣ ወደ ዲሞክራሲ ሀገር የማሻገር ስራውን ቢቀጥል ደግሞ ተመልሶ ድጋፍ ያገኛል። ስለዚህ ህዝብ የሚፈትነው ማን ነው ስልጣን ላይ ያለው ሳይሆን ምን ሰራልኝ፣ ምን ሰራብኝ፣ ነጻነት ሰጠኝ ወይስ ነጻነት ነፈገኝ፣ አገሬን አለማልኝ ወይስ ዘረፈኝ የሚለው ነው። ከዚህ ቀደም ከነበረው የነጻነት ወይም ደግሞ ከነበረው ስርዓት ጋር ሲወዳደር ግን አሁን ባለው የለውጥ ኃይል ተብሎ ስልጣን ላይ ካለው ጋር ማነጻጸር ሲቻል ህዝቡ ራሱ ይህንን መናገር አይችልም ማለት ለውጡን ማየት አይችልም፣ ነጻነቱን ማየት አይችልም። ለውጡንማ እኮ ራሱ ነው ያመጣው፣ ያየዋል። ግን አንድ ነገር ብናቆም አይሻልም? እዚህ ሀገር እስከ መቼ ነው ከትላንት ጋር የስርዓትን እያነጻጸርን የምንሄደው? ኢህአዴጎች ወይም ደግሞ በህወሓት ስር የነበረው ኢህአዴግ 27 ዓመት ከደርግ ጋር ራሱን እያነጻጸረ ሄደ። ትዝ የሚለኝ ምን ነበረ? እነ ብርሃኑ ነጋ እስር ቤት በነበሩበት ወቅት የአሁኑ ስርዓት ይሻላል፣ አትሊስት የአሁኑ ስርዓት መጽሐፍ እስር ቤት እንዲጽፉ ይፈቅዳል ብሎ የሚናገሩ አምባሳደር ሰምቼ ነበረ። ደርግ ጊዜ መጽሐፍ አይፈቀድም፣ በኢህአዴግ ጊዜ መጽሐፍ ይፈቀዳል። ሰው ግን በፖለቲካ አመለካከቱ ማታሰር ቀጠለ። ያንን ከመኮነንና ከመቃወም ይልቅ አንዱ ስርዓት ትንሽ ይሻላል፣ እኛ እኮ የተሻለ ስርዓት አይደለም እየፈለግን ያለ ነው፣ እኛ ህዝቡንና ጊዜውን የሚመጥን ስርዓት፣ ዛሬ ያለውን ትውልድ በኃይለሥላሴ ያለው ትውልድ አይደለም ዛሬ ያለው፣ በደርግ ጊዜ ያለው ትውልድ አይደለም፣ ኢንፋክት በመለስ ጊዜ ያለው ትውልድ አይደለም። የኛ ትውልድ የኛ ጊዜ አሁን ዓለም ባለችበት ደረጃ ላይ ነው መወዳደር ያለብን እንጂ ልክ ትዝ ካላችሁ መለስ ዜናዊ የሚለው ነገር ነበረ። ከኤርትራ ጋር ስንወዳደር ከምን ጋር ስንወዳደር ሁሌ ከታች ያለውን በመጠበቅ መወዳደር አይደለም መሆን ያለበት። ህዝቡ የታገለው ከኢህአዴግ የተሻለ ስርዓት ለመፍጠር ሳይሆን ህዝቡ ራሱን የሚመጥን ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊ መንግስት መፍጠር ነው የፈለገው። ያን እያገኘ ነው አያገኘ አይደለም። እያገኘው ነው ብሎ ባሰበበት ወቅት ሙሉ ድጋፍ ሰጣቸው። ኢንፋክት እኛንም አልሰማ ብሎ ተረጋጉ፣ ይሄ ዩፎሪያ ትንሽ ቀነስ ያርግ ስንል ህዝቡ እኔ ትዝ ይለኛል መጀመሪያ አብይ ወደ ስልጣን እንደመጣ አካባቢ ሰው መገደሉን መቀጠሉን ስዘግብ አንዷ እህቴ ደውላ አንተ ምንድነው በቃ ካልተቃወምክ መኖር አትችልም እንዴ? አቦ ተሆና በሰላም እንደመረበት ነው ያለችኝ። የዛሬ ያህል ተቃውሞ የነበረበት ጊዜ ነው ለኛ ራሱ በአክቲቪስት በለንበርንበት ወቅት። ዛሬ እነኛ ሰዎች ግን ተመልሰው ይሄንን ስርዓት አይንህን ላፈር ያሉበት ሁኔታ ነው ያለው። ስራው እየተለወጠ ስለሄደ ማለት ነው። እንግዲህ የፖለቲካ ውጥረታችን በእንደዚህ አይነት መልኩ እያለን ደግሞ የህልውና ጉዳያችንን የሚገዳደር ነገር መጥቷል። በተለይ የኢትዮጵያውያን ከ5 ሳንቲም ጀምሮ እየገነቡት ያለ ትልቅ ግድብ አለ። ይሄም ደግሞ በአባይ ወንዝ ላይ ነው። ከዚህ ጋር ተያይዞ በተለይ ሰሞነኛ የግብጽ ዛቻ በአክቲቪስቶቻቸው የሚሆኑ በፖለቲከኞቻቸው እንደዚሁም ደግሞ ኢትዮጵያም አቋሟን ለተባበሩት መንግስታትን ያሳወቀችበት ወቅት ላይ ስንገኝ በማህበራዊ ትስስር ገጽም በተለይ ጠይቁልን በአባይ ዙሪያ ላይ ጀዋር ምን አይነት አቋም አለው? ከዚህ ጋር ተያይዞም ደግሞ እንደ አንድ ፖለቲከኛ እንደ አንድ ደግሞ አክቲቪስትም በተለይ ግብጾች የሚፈጥሩትን ተጽዕኖ ኢትዮጵያውያን በተለያየ አይነት መልኩ እየፈጠሩ የሚገኙ በተለይ በዓለም አቀፍ ሚዲያዎችም ጭምር አቋማን የኢትዮጵያን አቋም እያንጸባረቁ የተጠቃሚነትን እና የፍትሃዊነትን ነገር እያነሱ ያሉ ብዙ ባለሙያዎች ባሉበት አካሆን ፖለቲከኞቻችን ደግሞ ምንም ሚናቸው ዜሮ ሆኖ ይታያል። ከዚህ ውስጥ ደግሞ አቶ ጀዋር አንዱ ናቸው። መጀመሪያ ያን ጥያቄ መጠየቅ አልነበረብኝም። አንተን ለመተቸት አይደለም፣ በየቦታው ያለው እንደዛ አይነት አግላይ ጥያቄ ነው። በአባይ ጉዳይ ላይ የነበረኝን አቋም ሁሉም ሰው ያውቃል። ላለፉት 10 ምናምን ዓመታት ጥያቄው ለምን ይነሳል? ከባያዝ ከሚነሳ የመጨረሻ የአያቴ ስም መሐመድ ከመሆኑ ነው የሚነሳው። አደገኛ አጠያየቅ ነው። መስተካከል አለባቸው ይሄን የሚያቀርቡ ሰዎች። ሰሞኑን በመንግስት ሚዲያም ስላየሁት ትክክል አይደለም። ኢትዮጵያ ውስጥ በብሔራዊ ማንነት ላይ ክርክር አለ፣ ልዩነቶች አሉ። በብሔራዊ ፖሊሲ ላይ ልዩነት አሉን። በብዙ ነገሮች ላይ በብሔራዊ ሉዓላዊነት እና በብሔራዊ ጥቅም ላይ ድሮም ልዩነት ኖሮ አያውቅም። በእኔ እድሜ ያየሁትን ልንገርህ። የኤርትራና የኢትዮጵያ ድንበር ግጭት ሲነሳ ግጭቱ ፕራይመሪሊ በህወሓትና በሻዕቢያ መካከል መሆኑ እየታወቀ
ዋነኛ የነበሩ የኦነግ ደጋፊዎች ናቸው ባድመ ሄደ ያለቁት። ይሄን ማወቅ መቻል አለብን። የጣሊያን ሲመጣ የኦሮሞ ህዝብ በጣም እየተጨቆነ በነበረበት ወቅት 5 ዓመት ወጥሮ የታገለው የሸዋ ኦሮሞ ነው። በአባይ ጉዳይም ላይ አንደኛ ይሄ ታሪካዊ ሂደት መረዳት አስፈላጊ ነው። ሁለተኛ የአባይ ጉዳይ የብሔር ተውና የሀገር ጉዳይም አይደለም። የሎወር ሪፔሪያን እና አፐር ሪፔሪያን የታችኛው ተፋሳሽ እና የላኛው ተፋሳሽ ጉዳይ ነው። አልሲሲ ምንም ያህል አንድ ሰው ያፍቅረው፣ ግብጽ ምንም ያህል ያፍቅረው፣ አቀማመጡ አሰፋፈሩ ከላኛው ተፋሰስ ከሆነ በኢትዮጵያ ውስጥ ካለ፣ በኤርትራ ውስጥ ካለ፣ በዩጋንዳ ውስጥ ካለ፣ በእነኚህ በ10 ሀገራቶች ውስጥ ካለ፣ ከላይ ካሉት ሱዳን ሰምዌር ኢን ሚድል ወደድክም ጠላህም አቋምህ ከኢትዮጵያ መንግስት ጋር ነው የሚሆነው። ምክንያቱም የውሃ ጉዳይ ነው። ውሃው ከየሰፈሩ ነው የሚመነጨው። ወደ ግብጽ ሄዶ ግብጽ በሞኖፖሊ ልትይዘው የምትፈልገው ውሃ በተለይ ኢትዮጵያ ውስጥ ከጅማ ነው የሚወጣው፣ ከዱባቦር ነው የሚወጣው፣ ከወለጋ ነው የሚወጣው፣ ከዚህ ከጀማ ከሸዋ ነው የሚወጣው፣ ከጣና ነው የሚወጣው፣ ከየቦታው ነው የሚወጣው። አሁን ኤርትራ ሳትቀር ሳትወድ በግድ ምንም እንኳን በህወሓት ጊዜ ራሱ ትንሽ ተወላውል እንጂ ፈንዳሜንታሊ ከኢትዮጵያ ጋር ነው የምትቆመው። ስለዚህ የናይል ጉዳይ የአይዲዮሎጂ ጉዳይ አይደለም፣ የፈጣሪ ጉዳይ ነው። ፈጣሪ ከላይ አድርጎ እስከፈጠረን ድረስ ያንን የፈጣሪ የሰጠንን ሀብት ደግሞ በነበራት ታሪካዊ የበላይነትና አሁንም በሀያላን ጋር ካላት ቅርበት የተነሳ ልትከለክለን ትፈልጋለች። ዛሬ አብይ የኛ የምንለው የምንቀርበው ሰው ተውና ከመለስ ዜናው ጋር እየታገልን ፉል እንደግፍ ነበር። ዛሬ ትችት የሚያቀርቡ ሰዎች እኮ ከግብጽ ጋር ሲሞዳሞዱ የነበሩ ነበሩ። በዛ ወቅት እኛ ከግብጽ ጋር የሚደረግ ማንኛውም ግንኙነት ብሔራዊ ጥቅምን ፈንዳሜንታሊ የሚጎዳ ለአንድ ጊዜ ሳይሆን ዘላቂ ስህተት ስለሚሆን ከመለስ ዜናዊ ጋር መቆም አለብን ብለን በተደጋጋሚ በቪኦኤ በጀርመን ሬዲዮ በስንት ጽሁፍ ስጽፍ ነበር። እኔ ብቻ አይደለሁም፣ ብዙ ምሁራኖች የኦነግ አመራር ውስጥ የነበሩ ሰዎች መለስ ዜናዊን ደግፈውታል ግድቡ ልስራ ሲል። ምክንያቱም ስለ ግድቡ ብቻ አይደለም፣ ግድቡ ቤኒሻንጉል ስለሚሰራው ነው። ያ አይደለም እኮ እዛ ውስጥ የሚወጣ ውሃ አይደለም። ውሃውን መያዝ ከቻለ ፈንዳሜንታሊ ለዘመናት ተነፍገን የነበረውን የውሃ መጠበቅ መብታችን እናስጠብቃለን። ይሄ ግድብ አንዴ አሁን ሰሞኑን የምናደርገው ካምፔን አለ፣ ግድቡ መሞላት አለበት የምንለው አንዴ ግድቡ መሞላት ከተጀመረ ይሄ የነሱ ጥጋብ፣ ይሄ የነሱ አካሄድ አይሰራም። ስለዚህ ተመልሰው ፍትሃዊ ወደሆነ ድርድር ሊገቡ ይችላሉ። ስለዚህ የኔም አቋም ያንተም አቋም የሷም አቋም የማንኛውም እውነተኛ ፖለቲካን የሚያስብ የህዝብ ጥቅም የሚያስብ ማንኛውም ዜጋ በዚህ ላይ ልዩነት ሊኖረው አይችልም። አሁን ያለው ፕሮፓጋንዳም ስህተት ነው። ኢህአዴጎችም ከዚህ በፊት ያደርጉ የነበሩት ፕሮፓጋንዳ ስህተት ነው። አሁን ብልጽግናዎች የሚያደርጉትም ስህተት ነው። ተቃዋሚውን ለምሳሌ ህወሓት ላይ የሚደረገው ጣት ቀሰራ ትክክል አይደለም። እኔ አንድም የትግራይ ተወላጅ አንድም የህወሓት አባል በግድቡ ጉዳይ ላይ ከግብጽ ጋር ይቆማል የሚል ፍጹም ምንም ቅንጣት ያህል ጥርጣሬ አይኖረኝም። ምክንያቱም ጥቅማቸው ፈንዳሜንታሊ አብይን ይውደዱት ይጥሉት ኢትዮጵያ ላይ ላለው ባለስልጣን ጥቅማቸው የትግራይ ህዝብ ጥቅም ፈንዳሜንታሊ ከኦሮሞ ህዝብ ጥቅም ጋር ነው፣ ከአማራው ህዝብ ጥቅም ጋር ነው፣ ከኢትዮጵያ ጥቅም ጋር ነው። ምክንያቱም ውሃው ከነሱም ጋር ነው የሚመነጨው፣ ከዚህም ነው የሚመነጨው። የግብጽ የበላይነት መቀጠል ትግራይን ይጎዳል፣ ኦሮሚያን ይጎዳል፣ አማራን ይጎዳል። እንደዛ ነው መታየት ያለበት። እርስዎ እያነሱ እንዳሉት እውነትም ከግብጽ ጋር የሚደረግ ማንኛውም ወዳጅነት ወይም ደግሞ ኢትዮጵያን ለመክዳት መታሰቡ ራሱ ብሔራዊ ጥቅምን ይጎዳል የሚለው ሀሳብን ብዙዎች ቢረዱትም እያነሱ እንዳሉት ህወሓት ወይም ደግሞ በዛ ወገን ያለው ሰው ለግብጽ ወግኗል የሚሉ ትችቶች እንደሚነሱት ሁሉ እርስዎንም የሚያነሱ አሉ። ከግብጽ ጋር ይሰራሉ፣ ለግብጽ ይወግናሉ በሚሉ ሀሳቦች የታጠሩ አመለካከቶች አሉ። እዚህ ላይ ምን ይላሉ? እሱን ከዚህ በፊት የነበሩት ኢህአዴጎች የነበሩ ሲገፉት የነበሩት አሁንም አንዳንድ ኃይሎች ሲባሉ እርስዎን ከነዛ ኃይሎች ጎራ የሚከቱ አሉ። መተቸት ያለባቸው እነሱ ናቸው። እንዴት? በኢትዮጵያ ፎሬን ፖሊሲ ላይ
ከኢትዮጵያ ፎሬን ፖሊሲ ኮርነርስቶን ውስጥ አንዱ የናይል ጉዳይ ነው። ግልጽ የሆኑ ዘመን ተሻጋሪ አቋሞች አላት ኢትዮጵያ፣ ግብጽም አቋሞች አላት። በሚደረጉ ድርድሮች ውስጥ አሜሪካም ሆነ የዓለም ፋይናንሻል ተቋማት መሳተፍ የለባቸውም። ምክንያቱም ሁሌም ቢሆን ከግብጽ ጋር እንደሚቆሙ ይታወቃል። ህዝባችን መረዳት ያለበት ከአሜሪካ የሚመጣ ከወርልድ ባንክ ከአይኤምኤፍ የሚመጣ እርዳታ ስሙኒ በአባይ ተፋሰስ ላይ ለአንድ ገበሬ ትንሽ ኩሪ ለመስራት አይፈቅዱም። ምክንያቱም ግብጽን ለሚድል ኢስት ፖለቲካ ይፈልጓታል፣ ለስዊዝ ካናል ይፈልጓታል። ከዚህ አንጻር እኛና ግብጽን ፈጽሞ ሊያወዳድሩ አይችሉም። ሁሌም ከግብጽ ጋር ናቸው ደሱ። ይሄ እየታወቀ ነው ጠቅላይ ሚኒስትሩ ራሻ ሄዶ ሶሺ ላይ አሜሪካና ዓለም ባንክ እንደ አደራዳሪነት እንዲገቡ የተፈቀደው። ዲፕሎማቶችን ያሳበደው ከፍተኛ ስህተት ዛሬ የመጣንበት ክርክር ውስጥ ጭቅጭቅ ውስጥ ያስገባን የብልጽግናዎች ስህተት ነው ስህተት ነው። ዛሬ አሜሪካኖቹ በጸጥታ ተቋማቸው የሚዝቱብን ብዙ ሀገራትን ሎቢ ያደረጉ ለምሳሌ ትናንት ወዲያ ሰኞ ዕለት የዩኤን ሴኩሪቲ ካውንስል ስብሰባ ነበር። የአሜሪካኖቹ አቋም ከግብጽ የባሰ ጠንካራ ነበር እኛ ላይ። ይሄን አያረጉትም ነበር ወደ ድርድር ባናስገባቸው። ወደ ድርድር ስላስገባናቸው ደግሞም እነሱም የገቡት ለግብጽ ብለው ብቻ አይደለም፣ የእስራኤልና ፓለስታይንን ጉዳይ ከዚህ ጋር አያይዘው ስላቀረቡት ትራምፕ ደግሞ ለመመረጥ ያን ጉዳይ መፍታት እንደ አንድ አጀንዳ ይዞ ስለመጣ ዛሬ ትግላችን ከግብጽ ጋር አልሆነም። ዛሬ ትግላችን ከአሜሪካኖቹ ጋር ሆነ። ትዊተር ላይ ደጋግሜ እንደምጽፈው የኛ ችግር ግብጾች አይደሉም። አሁን እኛን እየተጫኑ ብሔራዊ ጥቅማችንን ለመሸራረፍ እየሞከሩ ያሉት አሜሪካኖቹና ምዕራባውያኑ የፋይናንሻል ኢንስቲትዩሽኖቹ ናቸው። ይሄንን ደግሞ በገዛ እጃችን የሰራ ነው። ክርክሩ መሆን ያለበት ያን ስህተት መፈጸም አልነበረባቸው፣ ከዛ ስህተት መታረም አለባቸው። ትችት መቅረብ ያለበት ለምን መሰለሽ እኛ ላይ ጣት የሚያቀርቡት ወደኛ ከዚህ በፊት የነበሩ ባያዞችን እየተጠቀሙ እኛ ላይ ጣት የሚቀርጹት ዝም ሊያስብሉን ያን ስህተት እንዳንናገር። በነገራችን ላይ አሁንም ሄደው እንዳይፈርሙ ነው የምፈራው። ህዝቡ መንቃት ያለበትና መከራከር ያለበት ግፊት ማድረግ ያለበት እና ሐምሌ ላይ ውሃው መሞላት መቻል አለበት። ሐምሌ ላይ ውሃው መሞላት ከተጀመረ በኋላ ከግብጽ ያለን ድርድር እንዳለ ይለወጣል። ግብጾቹም አሜሪካኖቹም እየተቅበዘበዙ እየሄዱ ያሉት አንድ የውሃውን መሙላት ከጀመርን ጌሙ እንደሚለወጥ ስለሚያውቁ የኛ አቋም ይሄ ነው። የማንኛውም አቋም ይሄ ነው። ስህተት ተፈጽሟል በመንግስት። ይሄንን ስህተት አምነው በመውሰድ ከኛም ጋር ከሁሉም ጋር አብሮ ተባብሮ ከመስራት ይልቅ አሁን እኮ we are being diplomatically defeated በፒአር ዲፊትድ ሆነናል እኮ አሁን። ምክንያቱም ካድሬዎቹ የካድሬ ስብስብ ነው መንግስት ላይ ያለው። ካድሬዎቹ ምሁራንን አያቀርቡም። ምሁራንን የሚያቀርቡ ከሆነ ለነሱ የሚያጨበጭቡትን ብቻ ነው ማቅረብ የሚፈልጉት። ዲያስፖራውን በጣም ማሳተፍ ያስፈልግ ነበረ። አሁን ዲያስፖራው ትንሽ ስራ የተሰራው ትናንትና ያወጣውን የብላክ ኮከስ በኮንግረስ ውስጥ ያለው ያወጣው እንደዛ አይነት ስራዎች መስራት ይቻል ነበረ። ዲያስፖራውን በማግለል አዋቂም በማግለል ተቃዋሚም በማግለል አይቻልም። ግብጾች ነጋዴው ሳይቀር አይተሽ እንደሆነ ምሁሩ ሳይቀር አልሲስን አይንህ ይጥፋ የሚለው ሰው ሳይቀር ሰፊ ዘመቻ እያደረጉ ነው ያሉት። እኛም በአቅማችን እያደረግን ያለ ነው። እኛ እዛ ስንጋፈጥ ግን ከኋላ የሚወጉን ከሆነ ችግር ነው ይፈጥረው። ስለዚህ ከግብጽ ጋር ሰርተዋል ወይም ይሰራሉ የሚለው ሀሳብ በዚህ አካሄድ ለምን ይመስላል? እስቲ ልጠይቅሽ፣ ለምን ነው ይሄ ጥያቄ የሚነሳው? ያው ቀደም ብሎ ብለዋል። ይሄ ጥያቄ ለብርሃኑ ነጋ ሲነሳ አላየሁትም። ቀደም ብሎ መግቢያችን ላይ ህዳሴው ግድብ ጥያቄ ሲጠየቁ ያነሱትን ሀሳብ ኤግዛክትሊ። ምክንያቱም መቆም አለበት። አሁን ትናንት ወዲያ አዲስ ዘመን ላይ ነው የሆነ ነገር ላይ ወጣለ። ግብጽ የኢትዮጵያ ሙስሊሞች ለመያዝ የምታደርገው ሙከራ ግብጽ እኮ የሙስሊም የክርስቲያን የሚል ነገር የላትም ናይል ላይ። ውሃውን እኮ የሰርቫይቫል ጥያቄ ነው ለነሱ። እንዲህ አይነት ተራ ህዝብን ለማግለል የሚደረግ ኢስላሞፎቢያን ለመጠቀም የሚደረግ ጨዋታ ነው ይሄ። እኔን ብዙ ጊዜ ስለ ሃይማኖቴ መናገርም አልፈልግም።
ብዛው ስለሌለው ግን ለትንንሾቹ መሐመዶች ማሰብ መቻል አለብን። አሁን ሰሞኑን በአረብኛ ቋንቋ ከፍተኛ ዘመቻ እያደረጉ ያሉት መሐመዶች ናቸው እዚህ ሀገር ውስጥ። ኢንፋክት በናይል ላይ በጣም ገፍተው እየሄዱ ያሉ አድቮኬቶች ዛሬ በአረቡ ላይ ጫና እያደረጉ ያሉት የሙስሊም ልጆች ናቸው። ምንድን ነው የሚሰማቸው? አንድ ሰው አህመድ ስለሆነ ጀማል ስለሆነ ብቻ ለዚች ሀገር ያለው ሎያሊቲ እንዲጠየቅ ማድረግ ክህደት ይመስለኛል። ክህደት እኔን ምንም አያመጣም፣ እኔ ላይ የሚያመጣው ነገር የለም። ግን ለሌላው የሚደረገው ከበደ በሆነ አሁን አልጠየቅም፣ እኔ ተሾመ በሆነ አልጠየቅም። ምክንያቱም የኔ ሪከርድ እኮ በጣም ክሊር ነው። እና አብይ መኖራቸው ሳይታወቅ ከነመለስ ዜናዊ ጋር ከውጭ ጉዳይ ሚኒስቴር ጋር በዚህ ጉዳይ ላይ ስጽፍ ስናገር ዲያስፖራው ይሄ የወያኔ ተላላኪ ላይ ነበረ። በናይል ጉዳይ ላይ ስጽፍ ዛሬ ከብልጽግና ጋር የሚያሽቃብጡት ዲያስፖራ ሰዎች ይሄ የወያኔ ተላላኪ ወያኔን እንጥላለን፣ ወያኔን እንታገላለን፣ ብሔራዊ ጥቅማችንን ግን እናስጠብቃለን፣ የውስጥ ትግል ይቀጥላል፣ የውጭ ጥቅማችን የሚጻረር ኃይል ጋር ግን መሰለፍ የለብንም ብዬ በመከራከርበት ወቅት ሲያብጠለጥሉኝ የነበሩ መለስ ዜናዊ ነው በስኮላርሺፕ ልቆት ያስተማረው ሲሉ የነበሩ ሰዎች ዛሬ ደግሞ ተገልብጠው እነሱ የብሔራዊ ጥቅም አስጠባቂ፣ እኔ የብሔራዊ ጥቅም ሻጭ አያረጉትም ነበር እኮ ነው የምልሽ። የኔ ስም ተሾመ ቢሆን ኖሮ አደፍርስ ቢሆን ኖሮ ደውድን ዱት። ግን ህወሓቶችም ከዚህ ጋር ተዳምረው እየተጠቀሱ ነው ያሉት። እንደ ግለሰብ እርሶ ቢነሱም አሁን እያነሱ ባሉት አስተሳሰብ ውስጥ ቢቃኝም ህወሓቶች ከሃይማኖት ወይም ደግሞ ከሌላ አመለካከት ጋር ባይቆራኝም እየተነሳ ነው ያለው። ስለዚህ ትክክል አይደለም ነው የምልሽ። አያደርጉትም። መለስ ዜናዊ እኮ የጀመረው ግድብ ነው። ትግራይ ውስጥ የመለስ ዜናዊን ያህል የሚመለክ ሰው የለም። ዛሬ ከፍተኛ ድጋፍ ያለው ሰው ነው። የመለስ ዜናዊ ሌጋሲ ነው። በነገራችን ላይ ህወሓቶች ያጠፉታል በግድቡ ጉዳይ ላይ። መለስ ከሞተ በኋላ ጀነራሎቹ ዘርፈዋል ግድቡን። መለስ ዜናዊ በህይወቱ ቢኖር ኖሮ ይረሽናቸው ነበር። መለስ ዜናዊ ስታገል ነው በእድሜ ህይወቴን ያሳለፍኩት። መለስ ዜናዊ ግን በብሔራዊ ጥቅም ላይ የሚደራደር ሰውም አልነበረም፣ የሚጠረጠርም ሰው አልነበረም። የራሱንና የራሱን ቡድን የበላይነት ገንብቷል ኢትዮጵያ ውስጥ። ግን ለዚች ሀገር ከሰራት ውስጥ አንዱ ትልቅ ነገር ይሄንን ግድብ እዛ ቦታ ላይ መስራቱ ነው። ይሄን ግድብ በሚስጥር በከፍተኛ ፍጥነት ነው የሰራው። አንድ የትግራይ ሰው፣ አንድ የህወሓት ሰው በዚህ ግድብ ላይ ከግብጽ ጋር ተደራደረ ከተባለ 2 ቀን ትግራይ ውስጥ አያድርም። ይበሉታል ህዝቡ። ስለማውቀው ነው ህዝቡን። መለስ ዜናዊ ለነሱ ምን ማለት እንደሆነ አውቃለሁ። ያ ብቻ አይደለም። የትግራይ ህዝብ በብሔራዊ ጥቅም ላይ የሚደራደር ህዝብ አይደለም። ዛሬ ከህወሓቶች ጋር የሚያከራክርን ብዙ ነገር አለ። ህወሓቶች ግን በግድቡ ጉዳይ ላይ አይናቸውን ለአንድ ጊዜ እንኳን ቢጨፈኑ 2 ቀን ትግራይ ውስጥ ማደር አይችሉም። ይሄን ያውቁታል። they are not going to compromise። ይሄ ተራ ፕሮፓጋንዳ ነው። ከህወሓቶች ስንጠላ የነበረው ከኢህአዴጎች ስንጠላ የነበረውን ዛሬ መልሰን ደግሞ እኛው መሳሪያ አድርገን እነሱ ላይ የምንዘምትበት አያዋጣም። ያ ብቻ አይደለም። መጠንቀቅ ያለብን አንዳንዴ ነገሮች ተገፍተው ወደ ጦርነት የሚሄዱ ከሆነ የምንፈራው ነገር እውነት የሚሆንበት እድል ሊፈጠር ይችላል። ስለዚህ ማግለል አይደለም የሚያስፈልገው። ህወሓትንም ይሁን ይሄን ፓርቲም ይሁን ይሄን ግለሰብ በዚህ ጉዳይ ላይ ማግለል፣ መጠርጠር፣ ጣት መቀሰር ሳይሆን ሰብሰብ አድርጎ አቅፎ እንዴት በጋራ አብረን የጋራ ጥቅማችንን እናስጠብቅ የሚለው ላይ መንወያየት እንጂ ጣት መቀሰር፣ ስም ለማጥፋት መሞከር እንደኔ ብሔራዊ ጥቅምን የሚጎዳ የውስጥ አቅማችንን የሚያዳክም። ባለፈው ብየዋለሁ። ግብጽ 3 ስትራቴጂ ነው ያላት በናይል ላይ። አንደኛ የኢትዮጵያን የውስጥ ግጭቶች ማባባስ ማዳከም ነው። ያ ሲሆን ምክንያቱም በውስጥ እንጣላ ስንጋጭ አቴንሽኑም ሪሶርሱ አይኖረንም፣ ውሃውን ማልማት አንችልም። አንድ ሁለተኛ ከጎረቤቶቻችን ጋር እኛም ማጋጨት ነው። ከጎረቤቶቻችን ጋር ስንጋጭ ጎረቤቶቻችን ትደግፋለች፣ እኛም ሪሶርሱን ፎከሱም አይኖረንም። ሶስተኛ የዓለም አቀፍ ተቋማትን በተለይ ፋይናንሻል ተቋማትን
በጫና በማድረግ ለኛ የፋይናንሻል ድጋፍ እንዳያደርጉ ነው። የመጨረሻውን ምንም ማድረግ አንችልም። የመጀመሪያዎቹን ሁለቱ ግን እንችላለን። የውስጥ ሽኩቻችን የውስጥ ግጭታችን ሽኩቻ ይቀጥላል ወደ ግጭት እንዳይሄድ፣ በተለይ ደግሞ ጦር ወደሚያማዝዝ እንዳይሄድ። ጦር ወደሚያማዝዝ ከሄድን በጣም ቨልነረብል ነው የምንሆነው። ይሄ ላይ እንግዲህ የእናንተ አይነቶቹ ፖለቲከኞች ሚና ከፍተኛ ነው፣ በጣም ከፍተኛ ነው። ከዛ የበለጠ ግን የመንግስት ሚና በጣም ከፍተኛ ነው። መንግስቱ ኃይለማርያም ኢትዮጵያን በመውደድ ከሱ የሚወዳደር ሰው አልነበረም። እዚህ ውሃ ላይ ምንም ያልሰራው ጦርነት ላይ ተወጥሮ ስለነበረ ነው። መለስ ዜናዊ እኮ ይህን ስራ መስራት የቻለው ሪሌቲቭሊ ስቴብል የነበረ ሪሌቲቭሊ የተረጋጋ ሀገር ስለነበረ ነው። ልጨርስልሽ፣ የውስጥ ጉዳያችንን በተለይ በመንግስት ውስጥ ያሉ ሰዎች ተቃዋሚውንና በእነሱ የተለየውን ሀሳብ መግፋት፣ ማንጓጠጥ፣ በጠላትነት መፈረጅ ግብጾችን እንጂ የሚጠቅመው እዚህ ማንም አይጠቅም። አንድ ከጎረቤቶቻችን ጋር ያለን ግንኙነት በጣም እየተበለሻሸ መጥቷል። ባላንስ ማስጠበቅ አልተቻለም። ዝርዝር ውስጥ አልገባም። ባላንስ ማስጠበቅ አለመቻሉ ሱዳንን አሳጥቶናል። ለምሳሌ ሶሺ ላይ ሄደው ሲደራደሩ ጠቅላይ ሚኒስትሩ ሱዳንን አላማከሩ። ሱዳኖች መዋዠቅ የጀመሩት በዚህ ምክንያት ነው። ጎረቤቶቻችንን ጠበቅ አድርገን መያዝ፣ ያሉ ጉዳዮችን መፍታት፣ ሶሾ ኢኮኖሚክ ኢንቴግሬሽንን ማጠናከር። ከኬንያ ጋር ያለን ጉዳይ ጥሩ አይደለም፣ ዛሬ ማሻሻል ያስፈልጋል። ከጅቡቲ ጋር ያለን ጉዳይ ማሻሻል ያስፈልጋል። የውስጥ ጉዳያችንና የጎረቤቶቻችን ጋር ያለንን ጉዳይ በቁጥጥራችን ስር ካዋል ነው ሰላማዊ እንዲሆን ካደረግ ነው። ሶስተኛው ነው የዓለም ፋይናንስ። እሱ ምንም ማድረግ አንችልም። መለስ ይሄንን የተረዳው ለዚህ ነው ግድቡ በራሳችን አቅም ሊሰራ ይገባል ብሎ የሄደበት። ይሄን ግድብ መስራት መጨረስና ውሃውን መሙላት ፈንዳሜንታሊ ጂኦፖለቲክሱን ይለውጠዋል። ከግብጽ ጋር ያለንን ግንኙነት ብቻ ሳይሆን ከዓለም አቀፍ ተቋማት ጋር ያለንን ግንኙነት ይለውጠዋል። ስለዚህ የፋይናንሻል ተቋማቱ ስር 7 ቢሊዮን ሰጡን 9 ቢሊዮን ሰጡን ብለን ከማሽቃበጥ ይልቅ ግድቡን ጨርሶ ውሃ ሞልቶ መሄድ። ይሄን ለማድረግ ደግሞ የውስጥ ፖለቲካ ሽኩቻችንን ወደ ግጭት እንዳይሄድ ጣት መቀሳሰሩን መቀነሱ ይሻላል። ወደ መስከረም 30 ልምጣና በተለይ መስከረም 30 የመንግስት ስልጣን ያበቃል በሚል እና የእናንተም እንደ ዛቻ የተቆጠረበት የመንግስት እርምጃ ወስዳለው እንደዚሁም የምርጫ መራዘምና የምክር ቤቶቹ የስራ ጊዜ መራዘም እንዴት ይመለከቱታል? የእናንተስ ዛቻ ነው ወይ? መስከረም 30 ዛቻ አይደለም፣ የፖለቲካዊና ህጋዊ ክርክር ነው ያቀረብነው። ምክንያቱም በህገ መንግስቱ መሰረት ስልጣን የሚያዘው በምርጫ ብቻ ነው። ምርጫ ከተባለ ከዚህ በፊት የነበረው አትሊስት የይስሙላም ቢሆን ያ የተመረጡበት የ5 ዓመት ጊዜ ያበቃል። ምርጫውን ለማራዘም የሚያስችል ሂደት የለም በህገ መንግስት ውስጥ። ስለዚህ ከመስከረም 30 በኋላ ሊኖር የሚችለው መንግስት በስምምነት ላይ እንጂ ያለው መንግስት ብቻውን መቀጠል አይችልም ከመስከረም 30 በኋላ የሚል መከራከሪያ ነው ያቀረብነው። እኛ ብቻ ያቀረብነው አይደለም፣ እነሱ ሲያቀርቡት የነበረውን እኮ ነው የደገምነው። እነሱ ከዚህ በፊት ሌላ የተለያዩ ድርጅቶች ምርጫው ይራዘም፣ አገሪቷ ለምርጫ ዝግጁ አይደለችም፣ ምርጫው ይራዘም በሚሉበት ወቅት ምርጫው መራዘም የለበትም፣ ልናስረዝም አንችልም፣ ህገ መንግስታዊ አይደለም፣ ህገ መንግስታዊ አይፈቅድልንም፣ ከመስከረም 30 በኋላ በምንም አይነት ምርጫ ማራዘም አንችልም፣ ሎውለስ ስቴት ነው የምንሆነው ሲሉ ነበር። እኛም የደገምነው ልክ እነሱ ከዛ በፊት 6 ወር በፊት ሲሉት የነበረውን እነሱ ምርጫን ላለማራዘም ሲጠቀሙበት የነበረውን መከራከሪያ ነው ያቀረብነው እንጂ ዛቻ ሌላ ነገር አይደለም። ህገ መንግስታዊ ክርክር ነው ያነሳ ነው፣ የተሸነፉበት ክርክር ነው። እርምጃ እንወስዳለንም ተብሎ ነበር። እንደዛ አይነት ዛቻማ የትም አይሰራም። ልክ እናስገባለን ያሉት የት እንዳሉ እናውቃለን። መግደል ይቻል ይሆናል፣ ማሰር ይቻል ይሆናል። ምክንያቱም መዶሻ የያዘ ሰው ሁሉም ነገር ሚስማር ይመስለዋል ባለፈው እንዳልኩት። ከዛ ውጭ ግን ተቀባይነታቸውን የሚያስረዝም ህጋዊነታቸውን የሚያስረዝም ምንም አይነት መንገድ የለም። ያኔ ሲከራከሩ ነው የነበሩ ለምሳሌ የህግ ባለሙያዎች ብዙ ነገር ተከራክረው ለህገ መንግስት አስታሪ ኮሚሽን ሄደው ቃል የሰጡት የህግ ባለሙያዎች ሳይቀሩ አሁን በጣም ተጸጽተው
የገዢውን ፓርቲ አካሄድ ምን እንደሆነ አሁን ተረድተዋል። የዛሬ 2 ወር አካባቢ የተለያየ አመለካከት ሊኖር ይችላል። ዛሬ ግን በአብዛኛው ሰው መካከል የተከደበት ሂደት ህጋዊ እንዳልሆነ